እግዚአብሔር አምላክ ደስ የሚለው እግዚአብሔር አምላክ በጣም የሚደሰተው 10,000 ሕዝብ ተቀምጦ ቃሉን ስለሰማ አይደለም። መጽሐፍ እንዲህ ይላል፣ ቃሉንም ላከ፣ ፈወሳቸው፣ ከመከራ ሁሉ አዳናቸው ተብሎ ተጽፏልና። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። የጌታ ሰላምና ጸጋ ባላችሁበት ቦታ ሁሉ ይብዛላችሁ። ውድ እግዚአብሔር ቤተሰቦች እንደምን አላችሁልኝ? እኔ ያለው እግዚአብሔር ይመስገን። ዛሬም እንደተለመደው ከእኔ ጋር የእግዚአብሔርን ቃል እንከፋፈላለን። በመጽሐፍ እንዲህ ተብሎ እንደተጻፈ ልጁ በብዙ ወንድሞች መካከል በኩር የሆነ ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና እንደሚል፣ እንዲሁም ደግሞ በሌላኛው ቦታ ላይ እኛ ሁላችን በመጋረጃ በማይከደን ፊት ያንን መልክ እየመሰለን ከክብር ወደ ክብር እንለወጣለን ተብሎ እንደተጻፈ እግዚአብሔር አምላክ ከሁላችን የሚፈልገው የልጁን መልክ እንድንመስል ነው። ባሪያውም ለጳውሎስ ጴጥሮስ እንዲህ ብሎ እንደተናገረ በዚህ ማደሪያዬ ላይ ሆኜ ይህንን ዘወትር ላሳስባችሁ እወዳለሁ እንዳለ እኔም እንደዛው በዚህ ማደሪያዬ ላይ ሆኜ ሁል ጊዜ ላሳስባችሁ የምወደው የልጁን መልክ እንድትመስሉ ነው። እግዚአብሔር አምላክ ለኃጢአት፣ ለዝሙት፣ ለክፋት አልጠራችሁም። እግዚአብሔር አምላክ ለካቶሊክ፣ ለኦርቶዶክስ፣ ለሕይወት ብርሃን፣ ለቃለ ሕይወት አልጠራችሁም። እግዚአብሔር አምላክ የጠራችሁ የልጁን መልክ እንድትመስሉ ነው። ክብር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ስለዚህ አዳዲስ ከሆናችሁ ይህንን ቤት ሰብስክራይብ በማድረግ አብራችሁን የልጁን መልክ እየመሰላችሁ እንድትቀጥሉ እጋብዛችኋለሁ። ከኔ ጋር የነበራችሁ ደግሞ ጌታ ኢየሱስ ይባርካችሁ። እያሳያችሁኝ ስላለው ፍቅር እግዚአብሔር አምላክ አብዝቶና አብዝቶ ይባርካችሁ። ባላችሁ አሁንም አግዙኝ፣ አብራችሁ ቁሙ ማለት እወዳለሁ። ላይክ ያደረጋችሁ ሐሳብ አስተያየታችሁን በኮሜንት ላይ የጻፋችሁ ከኔ ጋር እንድትሆኑ በድጋሚ ላበረታታችሁ እወዳለሁ። እንጸልይና ወደ ዛሬው ሐሳብ እንሂድ። እግዚአብሔር አባቴና አምላክ ሆይ በናዝሬቱ በጌታ በኢየሱስ ስም እናመሰግናለን። ክብር ሁሉ ላንተ ይሁን። አንተ ሕያው ነህና ከፍ በል። አንተ አምላክ ነህና ከፍ በል። እግዚአብሔር አባትና አምላክ ሆይ እንዳንተ ያለ ማንም የለምና ተባረክ። አምላክነትህ ገብቶን፣ ጌትነትህ ገብቶን፣ ንግስናህ ገብቶን እግዚአብሔር አባትና አምላክ ሆይ ካንተ በላይ ሌላ እንደሌለ ስላስረዳህን በቃላት ሳይሆን በኃይል ስለገባን እግዚአብሔር አባትና አምላክ ሆይ ደጋግመን ስምን እንጠራለንና ስም ይባረክ። ክብር ሁሉ ላንተ ይሁን። አባት ቀሪ ደቂቃዎቻችንን ባርክ፣ ወንድሞቼን ባርክ፣ እህቶቼን ባርክ። እግዚአብሔር አባትና አምላክ ሆይ ቃልን ለመስማት የተቀመጡትን ሁሉ ባርክ። ስለምታረገው አመሰግናለሁ በናዝሬቱ በጌታ በኢየሱስ ስም። ክብር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በድጋሚ ይብዛ። ዛሬ የምናነሳው ሐሳብ ቃሉን የምታደርጉ ሁኑ የሚል ነው። ቃሉን የምታደርጉ ሁኑ። ብዙ ሰዎች ቃሉን አያደርጉትም። ለመስማት ኦልሬዲ ይሰሙታል። በእያንዳንዱ ቸርች እሁድ ሄዳችሁ ብትመለከቱ ከ1,000 የማያንሱ ከ2,000 የማያንሱ አንዳንዱ ቦታ እንደውም ከ3,000 ከ4,000 የማያንሱ ህዝቦች የእግዚአብሔርን ቃል ለመከፋፈል ሲመጡና ሲቀመጡ ታገኛላችሁ። ነገር ግን ቃሉን ይሰማሉ እንጂ አያደርጉ። ቃሉን የምታደርጉ ሆኑ። ያዕቆብ ምዕራፍ 1 ከቁጥር 21 22 አካባቢ እንደሚል ቃል አለ። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን የምታደርጉ ሁኑ እንጂ ቃሉን የምትሰሙ ብቻ አትሁኑ። የምትሰሙትን የማታደርጉ ከሆነ፣ የምትሰሙትን የማትተገብሩ ከሆነ፣ በምትሰሙት ልክ የማትወጡና የማትገቡ ከሆነ እናንተ በእግዚአብሔር ዓለም ቦታ የላችሁም። በእግዚአብሔር ዓለም ድርሻ የላችሁም። በእግዚአብሔር ዓለም ድርሻ ያላቸው፣ በእግዚአብሔር ዓለም ቦታ ያላቸው እነማን ናቸው ብላችሁ ከጠየቃችሁኝ የሚሰሙትን ቃል የሚተገብሩ ሰዎች ናቸው። የሚሰሙትን ቃል
ፕራክቲካሊ የሚለማመዱ ሰዎች ናቸው። ብዙ ማየት ትችላላችሁ በዙሪያችሁ፣ ወይንም አንዳንድ ጊዜ ራሳችሁንም ልትመለከቱ ትችላላችሁ። የእግዚአብሔር ቃል የሚለውን እየኖራችሁ ነው? እግዚአብሔር አባትን እናትን አክብር ብሏል። እግዚአብሔር ካፋችሁ የስድብ ቃል አይውጣ ብሏል። እግዚአብሔር ወንድምህን ውደድ ብሏል። እግዚአብሔር ጠላትን ውደድ ብሏል። እግዚአብሔር በክፉ መንገድ አትራመድ ብሏል። ነገር ግን ይህንን ሁሉ ሰምተዋል፣ ግን እያደረግከው ነው? ቃሉን የምትሰሙ ብቻ አትሆኑ። ቃሉን የምትሰሙ ብቻ አትሆኑ። ማኑ የምታደርጉ፣ ቃሉን የምትፈጽሙ፣ በቃሉ የመውጣት የመግባት እንቅስቃሴ የጀመራችሁ ሁኑ። እግዚአብሔር አምላክ ደስ የሚለው፣ እግዚአብሔር አምላክ በጣም የሚደሰተው 10,000 ሕዝብ ተቀምጦ ቃሉን ስለሰማ አይደለም። እግዚአብሔር አምላክ ዋው የሚለው 5 ሚሊዮን ሕዝብ መጥቶ 7 ቢሊዮን ሕዝብ መጥቶ ቃሉን ለመስማት ስለተቀመጠ አይደለም። ቃሉን ከሚሰማው ይልቅ ቃሉን በሚተገብረው እግዚአብሔር አምላክ ደስ ይለዋልና። ቃሉን የሚሰሙ ብዙዎች ሊኖሩ ይችላሉ፣ ነገር ግን ቃሉን የሚያደርጉ ጥቂቶች ብቻ ናቸው። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ስለዚህ ቃሉን የምትሰሙ ብቻ አትሆኑ፣ ቃሉን የምታደርጉ ሆኑ እንጂ። ዕብራውያን መጽሐፍን የጻፈልን ወይ ጳውሎስ ነው ስለሚባል ጳውሎስ ሲናገር እንዲህ አለ፣ የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸው። ያ ማለት ምን ማለት ነው? የሰሙትን ቃል እንደሰሙት ቃል ስላላደረጉት፣ እንደሰሙት ቃል ስላልታዘዙ፣ እንደሰሙት ቃል ስላልገቡና ስላልወጡ ቃሉ ሊያድናቸው አልቻለም። በደንብ ስሙኝ። እግዚአብሔር አምላክ ወደ እናንተ የሚመጣበት፣ እግዚአብሔር አምላክ ሊያድናችሁ ሊታደጋችሁ ከጨለማ ከሞት ከተለያየ ነገር ሊያድናችሁ ሲፈልግ ቃሉን ነው የሚልከው። የሚልከው ቃሉን ነው። መጽሐፍ እንዲህ ይላል፣ ቃሉንም ላከ ፈወሳቸው፣ ከመከራ ሁሉ አዳናቸው ተብሎ ተጽፏልን። ቃሉን የምትሰሙ ከሆናችሁ፣ በቃሉ የምትወጡ የምትገቡ ከሆናችሁ እግዚአብሔር አምላክ ጥበቃውን ያበዛላችኋል። እግዚአብሔር አምላክ ሰላምን ያበዛላችኋል። እግዚአብሔር አምላክ ፍሬያማ ያደርግላችኋል። እግዚአብሔር አምላክ ፍሬ በፍሬ የሞላበት አገልግሎት፣ ፍሬ በፍሬ የተሞላበት ሕይወት፣ ፍሬ በፍሬ የሞላበት ቤተሰብ ይሰጣችኋል። ነገር ግን በቃሉ ስለማትሄዱ ፍሬ የሞላውን ሕይወት አታገኙ። ኢየሱስ ክርስቶስ ስለ ዘሪው ምሳሌ ሲናገር በማርቆስም በማቴዎስም በሉቃስም ወንጌል ላይ ታገኛላችሁ። ዘሪውን ሊዘራ ወጣ አለ። አንዱ በመንገድ ዳር፣ ሌላኛው ደግሞ ብዙ ጥልቅ መሬት በሌለበት፣ ሌላኛው ደግሞ በምድረ በዳ ወደቀ አለና ሌላኛው አራተኛውን ሲናገር ጥልቅ መሬት ባለበት ወደቀ አለ። ጥልቅ አፈር ባለበት ወደቀ አለ። ለዛ ደግሞ ደቀ መዛሙርቱ ሲጠይቁት ምላሽ ሰጣቸው። ጌታ ሆይ ምንድነው? ይህንን ተርጉምልን አሉ። ቃሉን የሚሰሙ ናቸው የመጀመሪያዎቹ አለ። ቃሉን ስላነበባችሁ ነው ሐሳቤን ልነግራችሁ። ቃሉን የሚሰሙ ናቸው የመጀመሪያዎቹ፣ በመንገድ ዳር የወደቁ ግን ደስተኛ ናቸው። ቃሉን ይሰማሉ፣ ደስ ይላቸዋል። ግን ለዛች ሙቭመንት ብቻ ነው ቃሉን የሚሰሙት። ከሆነ ስቴፕ በኋላ ከዛ ቃሉን ከሰሙበት ቦታ ትንሽ ፈቀቅ እንዳሉ ይረሱታል። ምን እንደሰሙ፣ ለምን እንደሰሙ፣ የሰሙት ቃል ምን እንደሆነ ፈጽሞ ይረሱታል። እመኖች፣ ቃሉን የምትረሱ አትሆኑ፣ ቃሉን የምታደርጉ ሆኑ። ያኔ ሰላማችሁን ይበዛል፣ ያኔ ደስታችሁ ይበዛል፣ ያኔ በረከታችሁ ይበዛል፣ ያኔ እግዚአብሔር ጥበቃውን ያበዛላችኋልና ቃሉን የምታደርጉ። ስለዚህ ምድረ በዳ ላይ ወደቀ፣ ወፎችን መጥቶ በሉት አለ። ስለዚህ የሰማው ቃል ከውስጡ ስለተወሰደ ያ ሰው ሊድን አይችልም። ደረቀ፣ ጠፋ፣ ሞት አለ። ሁለተኛው ሲባል እሱም ቃሉን ይሰማል፣ ነገር ግን ከጊዜው የተነሳ በደስታ ይቀበላል። በደስታ ሲቀበለው አለ በቃሉ የተነሳ መከራ ቢመጣ፣ እጦት ቢመጣ፣ ችግር ቢመጣ፣ የሆነ አይነት ነገር ቢመጣ አለ ቃሉን ስለማይኖረው፣ የሰማውን ቃል ስለማይኖረው ወዲያው ቦታውን ለቆ ይሄዳል። ወዲያው ስፍራውን ለቆ ይሄዳል። ወዲያው ከዛ ቦታ ለመሮጥ ይወስናል። እንደዚህ አርጌ ቢሆን ኖሮ፣ በእንደዚህ ሄጄ ቢሆን ኖሮ፣ እንደዚህ አርጌ ቢሆን ኖሮ ይላል። መከራ ለማምለጥ ይሮጣል። ያኔም ደግሞ ያ ሰው አይተርፍም። ያኔም ያ ሰው ደግሞ መጎዳቱ አይቀሬ ነው አለ። ያኔ ያ ሰው መመታቱ አይቀሬ ነው። ምክንያቱም ቃሉን አላደረገምና።
ሶስተኛው ቃሉን ይቀበላል፣ ደስተኛ ነው። ነገር ግን እንደ እግዚአብሔር ቃል አይኖርም። ደስታን ይፈልጋል፣ ክብርን ይፈልጋል፣ ዝናን ይፈልጋል። ስለዚህ ዝና፣ ደስታ፣ ክብር የሚባለውን ነገር ሕይወቱን ሲፈልግ እነሱ ያስሩትና ወደፊት በቃሉ ማደግ አይችልም። እመነኝ፣ ከኢየሱስ ምንንም አታስበልጥ። ዝና ሊሆን ይችላል፣ ክብር ሊሆን ይችላል። መጽሐፍ እንደሚናገረው ዓለምን የሚወድ በእግዚአብሔር የዚህኛውን ዓለም የሚወድ ከእግዚአብሔር ዓለም ጋር ጠላት ነው፣ ከእግዚአብሔር ሕይወት ጋር ጠላት ነው። እግዚአብሔር በሚወደው መንገድ ያልሄደ ጠላት ነው ለእግዚአብሔር። ባሪያውም እንደተናገረው ያዕቆብ፣ ዮሐንስም እንደተናገረው እግዚአብሔርን የሚወድ ይህንን ዓለም አይወድም፣ ብርን አይወድም፣ ዝናን አይወድም፣ ክብርን አይፈልግም። የሚፈልገው የላከውን ክብር ነው፣ የሚፈልገው የእግዚአብሔርን ክብር ነው። ያን ጊዜ አያችሁ ቃሉን የሚያደርግ ይሆናል። ቃሉን የምታደርጉ ሆኖ ማስመሰል አቁሙ፣ ቃሉን የምታደርጉ ሁኑ። ዝሙት አቁሙ፣ ቃሉን የምታደርጉ ሁኑ። መሳደብ አቁሙ፣ ቃሉን የምታደርጉ ሁኑ። የምትሰሙ ብቻ አይደለም። ተንኮል አቁሙ፣ ሐሜት አቁሙ፣ ወንድምን ከወንድም ማጋጫት አቁሙ፣ እህትን ከእህት ማጋጨትን አቁሙ። እግዚአብሔር አምላክ እንድታቆሙ ስለሚፈልግ ሰምታችኋል። ኢየሱስ ሲናገር ለቀደሙት እንዲህ እንደተባለ ሰምታችኋል፣ እኔ ግን እላቸዋለሁ አለ። ወደ ሴት ያየ የተመኘ ያን ጊዜ አመንዝሯል። መመኘትን አቁሙ። ከሰማችሁ ማቆም ነው። ከሰማችሁ ድርጊት ውስጥ መግባት ነው። ቃል የሰማ የሚያመልጠው ይምሰላችሁ። ብዙ ሰዎች ቸርች ላይ ብዙ ሰዎችን ስላዩ ሁሉ ሰው የሚድን ይመስላችኋል። ብዙ ሰዎች ቸርች ላይ የሚያጨበጭብ ስለበዛ 1000 2000 ሰዎች ባሉበት ሃሌሉያ የሚል ስለበዛ የሚድን ይመስላችኋል። ነገር ግን እርግጠኛውን እነግራችኋለሁ ማንም አይደለም። የሚድነው የሚያመልጠው ቃሉን የሚሰማ አይደለም፣ የሚያደርገው። ቃሉን ሲሰማ ሃሌሉያ የሚል አይደለም፣ የሚፈጽመው ነው። ቃሉን ሲሰማ የሚሳደብ አይደለም። ቃሉን ከሰማ በኋላ ቁጭ ብሎ ለጥፋት የሚዘጋጅ አይደለም። ቃሉን የሚተገብር ያ ሰው ይድናልና። ለዛ ነው ያዕቆብ ሲናገር ቃሉን የምታደርጉ ሆኖ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። የአሁኑ ዘመን ወጣቶች፣ የአሁኑ ዘመን ሞስት ባይባሉም ሞስት አገልጋዮች፣ የአሁኑ ዘመን ምእመን አብሶ ክርስቲያን የተባለው ሁሉ የአሁኑ ዘመን ቃሉን የሚሰማ ቃሉን ግን የማያደርግ ነው። ቃሉን የሚሰማ ቃሉን ግን የማይተገብር ነው። ቃሉ አታመንዝር ይላል፣ ግን እሱ ያመነዝራል። ቃሉ አትሳደብ ይላል፣ ግን እሱ ይሳደባል። ቃሉ እግዚአብሔር አምላክን አክብር ፍራ ይላል፣ እሱ ግን እግዚአብሔር አምላክን አያከብርም፣ አይፈራም። ቃሉን ችላ ብሏል። ለቃሉ አይታዘዝም። ለቃሉ ራሱን አሳልፎ አይሰጥም። እግዚአብሔር አምላክ የሚፈልገው ቃሉን የሚታዘዙ ስለሆነ፣ ለቃሉ ራሳቸውን አሳልፎ የሰጡትን ስለሆነ፣ ለቃሉ ራሳችሁን አሳልፋችሁ ካልሰጣችሁ፣ ቃሉን የምታደርጉ ካልሆናችሁ 100% ልንገራችሁ ጥፋትን እንጂ ሰላምን አታገኙም። ቃሉን የሚሰማ ሳይሆን የሚያደርግ ነው የሚድነውና። መጽሐፍ ቅዱስ ላይ እንደምታውቁት እግዚአብሔር አምላክ እስራኤላውያኖችን ከግብፅ አስወጣቸው። ከግብፅ ካስወጣቸው በኋላ በመንገድ መራቸው። ነገር ግን በእግዚአብሔር ቃል አልገቡምና፣ በእግዚአብሔር ቃል አልወጡምና እግዚአብሔር ተቆጣባቸው፣ በምድረ በዳ ላይ ጨረሳቸው። ዕብራውያን ጻፊው እንዲህ ይለናል ምዕራፍ 2 ላይ ይህንን ቃል ብዬ እጨርሳለሁ። ምዕራፍ 2 ላይ እንዲህ ይለናል፣ ስለዚህም ከሰማነው ነገር ምናልባት እንዳንወሰድ ለእርሱ አብልጠን ልንጠነቀቅለት ያስፈልገናልና፣ በመላእክት የተነገረ ቃል ጽኑ ከሆነ መተላለፍ አለመታዘዝ ሁሉ የጽድቅን ብድራት ከተቀበለ እኛ እንዲህ ያለውን ታላቅ መዳን ችላ ብንል እንዴት እናመልጣለን? እንዲህ አይነት ታላቅ ቃል ችላ ብንል፣ አታመንዝር ያለውን ቃል እግዚአብሔርን ሰምተው ያስማረሩ እነማን ናቸው? በሙሴ ተመርቶ ከግብፅ የወጡ አይደሉምን? እያለ ይቀጥላል። ምዕራፍ 3 ላይ ሄዳችሁ ስታነቡ፣ አዎ
እግዚአብሔርን ያስማረሩ እንደ ቃሉ ያልሄዱ በሙሴ ተመርተው የወጡ ናቸው። ዛሬም እናንተ እግዚአብሔርን አታናድዱ፣ በቃሉን የምታደርጉ ሁኑ፣ ቃሉን የምትተገብሩ ሁኑ፣ በቃሉ የምትወጡ፣ በቃሉ የምትገቡ። ብዙ ሰዎች በቃሉ መውጣት ጥቅስ መፈለግ ይመስላቸዋል። በቃሉ መራመድ እዛ ቦታ ላይ የነበረውን ጥቅስ ከዛ ቦታ ጋር ማገናኘት ይመስላቸዋል። ኖ እዛ ቦታ ላይ ያለውን ኃጢአት አትስራ ከተባለ ዳዊትም አመንዝሯል የሚል ሰው ነው አሁን ላይ ያለው። ስቶፕ። እሱን አይደለም የተባልከው አንተ በቃሉ ነው። ለቀደሙት አታመንዝር ተብሏል፣ ግን አመንዝሯል፣ ብድራታቸውን ይቀበላሉ። አንተም አታመንዝር ተብለሃል። ወደ ሴት አትመኝ፣ አትመለከት ተብለሃል። በቃሉ ኖር፣ በቃሉ መመላለስ፣ ቃሉን የምታደርግ መሆን። ለዛ ነው ቃሉን የምታደርጉ ሁኑ እንጂ የምትሰሙ ብቻ አትሁን። እንደነገርኳችሁ ብዙዎቻችን ሰምተነዋል። ምናልባት አንዳንዶቻችሁ እኔ ሳልወለድ በፊት ቃሉን ሰምታችኋል። አንዳንዶቻችሁ እኔ ወደ ጌታ ሳልመጣ በፊት ቃሉን ሰምታችኋል። አንዳንዶቻችሁ እንደውም ሰብካችኋል። አንዳንዶቻችሁ አስተምራችኋል። አንዳንዶቻችሁ እናንተ ራሳችሁ ቃሉን ቅድም እንደነገርኳችሁ ለማስተማር በቅታችሁ ሊሆን ይችላል። ነገር ግን ያስተማረ፣ የሰበከ፣ የሰማ አይደለም ቃሉን የሚያደርግ ነው እንጂ። ለዛ ነው ቃሌ በእናንተ ቢኖር አለ ኢየሱስ ክርስቶስ ሲናገር፣ የበረከታችሁ ማነስ፣ የበረከታችሁ የእግዚአብሔር እጅ በእናንተ እንዳይገለጥ ያደረገው፣ መንፈሳዊ እድገታችሁን የከለከለው፣ መንፈሳዊ አቅማችሁን ያሳጠረው መጀመሪያው እኮ ቃሉን በእናንተ አለማድረግ ነው። ቃሉን አለማድረጋችሁ ነው። ቃሉን የምታደርጉ ሰዎች ብትሆኑ መንፈሳዊ ዕውቀታችሁ፣ ከእግዚአብሔር ጋር ያለው ድምፅ መስማታችሁ፣ ከእግዚአብሔር ጋር ያለው ኢንቲሜሳችሁ ቀን በቀን እየጨመረ ይሄድ ነበር። ነገር ግን ቃሉን ስለማታደርጉ ስለምትሰሙ አይጠቅማችሁ። መንፈሳዊ እድገት፣ መንፈሳዊ በረከት፣ ፊዚካሊ በረከት፣ የእግዚአብሔር ጤና፣ ሰላም በውስጣችሁ እንዲመጣ ከፈለጋችሁ ቃሉን የምታደርጉ ነው መሆን ያለባችሁ። ቃሉን የምትሰሙ አይደለም። የሰሙት አይድኑ፣ የሰሙት ይድናሉ የሚል ቃል የለም። የሚያደርጉት ቃሉን የሚተገብሩት። እኔ መንፈሳዊ አቅሜን እያጣው ነው፣ ድካም እየተሰማኝ ነው። ቃሉን የምታደርግ ስላልሆነ ነው። ከቃሉ መንገድ ወጥተህ እየሄድክ ስለሆነ ነው። መንገዱን ትተው ቃሉን አስቀምጠው እየሄድክ ነው በራስህ ሐሳብ። እግዚአብሔር የምትሰማውን ሳይሆን የሚፈልገው የምትኖረውን ነው። እርግጠኛውን ልንገራችሁ፣ ጂም ቤት የገባ አይለወጥም። ድጋፕ ያላነሳ፣ ድንጋዮችን ያላነሳ፣ የእጅ የእግር ምናምን የሚባለውን ስፖርት ያልሰራ፣ ተከታትሎ ጂም በመግባት ውስጥ ለውጥ የለም። ተከታትለ ቸርች በመግባት ውስጥ ለውጥ የለም። ተከታትለ ቸርች በመሄድ ውስጥ ቃል በመስማት ውስጥ ለውጥ የለም። ለውጥ አለው፣ ልዩነት ያለው በመስማት ውስጥ ሳይሆን በማድረግ ውስጥ ነው። መስማት ኢምፖርታንት ጉዳይ ነው፣ ግን የሰማውን ካላደረከው የሚባዛው በዜሮ ነው። የሰማውን ማድረግ አለብህ። በፍቅር ለመኖር መታገል አለብህ። ታማኝ ለመሆን መታገል አለብህ። እግዚአብሔርን ለመስማት ለመፍራት መኖር አለብህ። ቢኮዝ መኖር ስለምትችል ማድረግ ስለምትችል አድርገው ተብልሃል። ትችለዋል። እግዚአብሔር ባትችለው ኑሮ አትችልም ብሎ ይከለክል ነበር። ነገር ግን ቃሉን የምታደርግ ሁን። ለቀደሙት አትሳደብ፣ አትማልተብ ሲባል ሰምታችኋል። ግን እንዲላችኋለሁ እያለ ማቴዎስ ወንጌል ምዕራፍ 5 አንብቡ። ብዙ ነገር ኢየሱስ ክርስቶስ አስተምሮናል። ብዙ ነገር ኢየሱስ ክርስቶስ ነግሮናል። ስለዚህ ደግሜ ልላችሁ እወዳለሁ፣ ደግሜ ላሳስባችሁ እወዳለሁ። ቃሉን የምታደርጉ እንጂ የምትሰሙ ብቻ አትሁኑ። ቃሉን የምታደርጉ እንጂ ቁጭ ብላችሁ የምትሰሙ የምታነቡ ብቻ አትሁኑ። ቃሉን የምታደርጉ ከሆናችሁ ሰላማችሁ የበዛ፣ ቃሉን የምታደርጉ ከሆናችሁ ደስታችሁ የበዛ ነው። አፋችሁን ከቀደሳችሁ፣ ልባችሁን ከቀደሳችሁ፣ እግዚአብሔር በሚፈልግበት መንገድ መውጣትና መግባት ተጀመራችሁ፣ ቃሉን ማድረግ ጀምራችኋል። ያኔ እመነኝ ጥበቃው ይበዛል። ያኔ እመነኝ ደስታችሁ ይበዛል። ያኔ ፈውሳችሁ ይበዛል። እግዚአብሔር በሮቻችሁን ይከፍታል። እግዚአብሔር መንገዶቻችሁን ያቀናል። እግዚአብሔር ጎዳናችሁን ያቀናል።
ነገር ግን ለአንድ ወር ለአንድ ሳምንት እንኳን በእግዚአብሔር ቃል መኖር ሳትጀምሩ እግዚአብሔር ከለከለኝ፣ እግዚአብሔር ጸሎትን አይሰማም፣ እግዚአብሔር የምትሉ ሰዎች ናችሁ እናንተ። እግዚአብሔር እንዲህ ይላችኋል፣ ቃሉን የምታደርጉ ሆኖ የምትሰሙ አይደለም የምታደርጉ፣ ያኔ ነገሮች መለወጥ ይጀምራል። ቃሉን በማድረግ ውስጥ በረከት ወደ አንተ ይመጣልና። የዘላለም ሕይወት ያለው በሚሰሙት አይደለም። አሁን እኔ የምናገረውን ቃል የሚሰማ ሰይጣንም አለ፣ የማይታዘዝም አለ፣ የማይፈልገውም አለ። በፌስቡክ በዩቲዩብ በተለያየ ቦታ ላይ ይመጣለታል። ለማይስማማው አይሰራለትም፣ ለማይፈልገው አይሰራለትም። የሚሰራለት ቃሉ የሚታደገው እነማንን ነው ሲል የሚሰሙትን ነው። እግዚአብሔር ዛሬ ቃሉን እየላከላቸው ነው። የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ ያለው በእናንተ እንዳይደርስ ቃሉን የምታደርጉ ሆኖ ያኔ ማንንም አትፈሩ። በሞት መካከል እንኳን ብትሆኑ እሱ ከእናንተ ጋር ነውና እግዚአብሔር ያወጣችኋል። እግዚአብሔር በየትኛውም ነገር ለእናንተ ይደርስላችኋል። ለምን? ቃሉን የምታደርጉ ከሆናችሁ። እግዚአብሔር ሙሴን ሎጥን ለማዳን የመጣው ቃሉን ስለሚተገብር ነው። በዝሙት በግብረ ሰዶማዊነት በሚኖሩ ሰዎች መካከል ራሱን ጠብቆ እኔ አልኖርም ስላለ ነው ሊያድነው የመጣው፣ ቃሉን ስለተገበረ። እግዚአብሔር በየትኛውም ጨለማ መካከል ሊረዳችሁ እንዲመጣ ከፈለጋችሁ እግዚአብሔርን እጅ ካሻችሁ ቃሉን የምታደርጉ ሆኖ ያኔ ሰላማችሁ ይበዛል፣ ደስታችሁ ይበዛል። እግዚአብሔር አምላክ ፊቱን ወደ እናንተ ያደርጋልና። የጌታ ሰላም ይብዛላችሁ። እንጸልይና እንጨርስ። እግዚአብሔር አባቴና አምላክ ሆይ ስለላክልን ቃል እናመሰግናለን። ክብር ሁሉ ለአንተ ይሁን። አባ ለወንድሜ ጸልያለሁ፣ ለእህቴ ጸልያለሁ። በናዝረቱ በጌታ በኢየሱስ ክርስቶስ ስም ሰላሟ የተጠበቀ ይሁን። አባ ይህንን ጸሎት ጸልያለሁ፣ ውስጣቸው አንተን ወደ ማወቅ እንዲያድግ፣ በአንተ ላይ እንዲያድግ ሳይሆን ወደ አንተ እንዲያድግ፣ አንተን እንዲፈልግ በመጽሐፈ መዝሙር ላይ እንደተነገረ ይቺ ትውልድ እግዚአብሔርን የምትሻ ናት፣ እግዚአብሔርን የምትፈልግ ናት ተብሎ እንደተጻፈ አንተን የሚፈልጉ አንተን የሚሹ እንድታረጋቸው ጸልያለሁ። ልባቸው አባ ይቅና፣ ለዚህ መንገድ ይቅና፣ ለዚህ ቃል ይቅና፣ ለዚህ ነገሮች ይቅና። እግዚአብሔር አንተን ለመምሰል ይቅና። በናዝረቱ በጌታ በኢየሱስም ለሚሰማኝ ይህ ጸሎቴ ነው። እግዚአብሔር አባትና አምላክ ሆይ ከሁሉ የበለጠውን አንተን ማግኘት ይሆንላቸው፣ ሌላውን አንተ ትሰጣቸዋለህና። እግዚአብሔር አባትና አምላክ ሆይ እናመሰግናለን። በሽታ ከሕይወታቸው ይነሳ፣ ጨለማ ከሕይወታቸው ይነሳ፣ የሚሰሩት ነገር ይከናወንላቸው፣ የሚይዙት ነገር ይከናወንላቸው። አሜን ላለኝ እግዚአብሔር ሆይ ነገሮቹ እንዲለወጥ በናዝረቱ በጌታ በኢየሱስ እንጸልያለሁ። ስለምታረገው አመሰግናለሁ። በናዝረቱ በጌታ በኢየሱስ ስምና ስልጣን አሜን። የጌታ ሰላም ይብዛላችሁ። ሼር ላይክ አድርጉ። ሐሳብ አስተያየት ካላችሁ ከታች ጻፉልኝ እላለሁ። እወዳችኋለሁ። ጌታ ኢየሱስ ይባርካችሁ።